ኖላዊቶች በስተመጨረሻ እንግዲህ የድንበላል ወንድም እንደሰረቀው ታውቋል ማለት ነው። እውነት ለመናገር ወይዘሮ ሜላት ምንም እንትን አላለችም፣ እውነቷን ነበር ማለት ነው። እኔም ጠርጥሬው ነበረ፣ እንዲህ እንደሚያደርግ ደግሞ አልጠበቅኩትም ነበር። ግን ያኔም ደግሞ ቶሎ ብሎ ከቤት ስለወጣ ሁላችንም የጠረጠርነው በዛ ነበር ማለት ነው። አሁን ላይ ደግሞ እንዳደረገው ሜላት እንግዲህ ተመልሶ ከመጣ በኋላ ድንብላል አስጠርታው እሷ እስር ቤትን ብትሆን ወይዘሮ ሜላት ብትጠይቀውም ወርቁ የለም ተዘርፏል። እንግዲህ ምንም ማድረግ አይቻልም። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዘንላችሁ የመጣነው ኖላዊቶችን ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። ምክንያቱም ወይዘሮ ሜላት እንግዲህ የምታውቀው ነገር ምንም ነገር የለም። እውነት ለመናገር ይህንን ለማስተካከል ብዙ ጊዜ ይፈጅባታል ማለት ነው። በዛ ላይ ደግሞ ለልጆቿ በጣም ዋጋ የምትከፍልበት ነው ማለት ነው። ወርቁ ደግሞ ለሷ ያስፈልጋታል። በዚህ ሰዓት ብቸኛ ናት፣ የላትም እንደ ድሮ ሀብት የሚባል ነገር የለም። ሁሉም ነገር ስለተወረሰባት ማለት ነው። በዛ የተነሳ እንግዲህ እሱን ለማስተካከል ብላ እንደገናም ደግሞ የድንብላል እንግዲህ እያለቀሰ ከዛም ደግሞ ወንድምሽ ጠፍቷል የለም ሲሏት ተምቹና ሀና እያለቀሰ ማለት ነው። እንዴት ምን ሆነ ወንድሜ እንዴት ሊጠፋ ቻለ ብላ ስቅስቅ ብላ ነው ያለቀሰችው ማለት ነው። በዚህ የተነሳ ደግሞ እንደዚሁም ደግሞ ኤላ በቅርቡ ይመጣል ብያችሁ ነበር ማለት ነው። ኤላ እንደሚመጣ እንግዲህ ነግሬያችሁ ነበር። ኤላ ተመልሶ መጥቷል ማለት ነው። እናቴ ጋር ሄጄ ነበረ አንቺን እያሰብኩኝ አለ። በድጋሚ አሲርን ስትንከረፈፍ እምቢ እያለች አሁን ካና ደግሞ ድሮ ከምዕራፍ አንድ ላይ ካስታወሳችሁ ኢዝራ ጋር ነበረ የሚጣሉት ማለት ነው። አሁን ደግሞ ኤላ ተመልሶ መጥቷል ማለት ነው። እርግጠኛ ነኝ ጠብቁ፣ ምን ያህል እንደሚጣሉ ታውቃላችሁ። ሀና አሲርን አሁን ደግሞ ወደኋላ እያለኝ ስለሆነ ማለት ነው። ነገረ ስራዋ ሁሉ ምንም አልገባኝም። ሀና እውነት ለመናገር ጠንቀቅ ብለሽ እሺ ብለሽ ሁሉን ነገር ብታመቻችተሽ ሁሉን ነገር አንድ ላይ ብትልቅ ማንም የከለክልሽ የለም ማለት ነው። ግን ይሄ ማለት ደግሞ በጣም ከባድ ነው። እውነት ለመናገር የሚወዱት ሰው ማግባት ይሻላል ውዶች፣ ወይስ ደግሞ የማንፈልገውን አንዳንዴ ጉዟችን ላይ እንግዲህ እነዚህ ቢመላለሱም እንደዚህም ቢሆንም ግን መልካምና አስተዋይ ሰዎች ደግሞ ይመጣሉ። እውነት ለመናገር ወይዘሮ ሜላት መልካም ብትሆንም አሁን ላይ ደግሞ ችግር ይለዋውጠናል እና ስናገኝም መከራንን ስናጣም ደግሞ መከራንን። ስለዚህ እያንዳንዷ ነገር ደግሞ ዋጋ የሚያስከፍል ጊዜ ይመጣል። ሰላምዬ እንግዲህ ምላሴ ወደሚሰራበት ሄዳ ነበር ማለት ነው። እሱም ደግሞ ምን ልትሰሪ መጣሽ እያለ ቢላትም እሷም እንዴ ምላሴ ላይ አብሬ ልለማመድ ብላው ነበር ማለት ነው። በዚያ የተነሳ እንግዲህ የምትወደውና የምታፈቅረው ርብቃ ትመጣለች ማለት ነው። ርብቃም ደግሞ ተቆጥታ ስትሄድ እሱም አብሮ ልቡ ወደ እሷ ይዞራል ማለት ነው። እሷም ተከትላ ይህን ነገር ማየት እፈልጋለሁ፣ እንዲህ ችግር አለ እንዲ ቆይ ምንህ ናት ግን እች ልጅ ብላ ስጠይቀው ምላሴን እንዴ ምን ማለት ነው ሰላምዬ ጓደኛዬ ናት፣ ግን እንደዚህ እንትን ያላ ሳይሆን ኖርማል ጓደኛዬ ናት፣ ብታያት እንዴት አለች ልጅ መሰለችሽ፣ በጣም ጥሩና መልካም ልጅ ናት ብላ ስትለው እሷም ደግሞ ብድግ ትልና ጫማ ከሚሰፋበት ተምላሴ ራቅ ትልና ተከትላት እየሮጠ ትሄድና ሰላምዬ ትነግራታለች። ችግር አለ እንዴ ቆይ ምላሴ ምንሽ ነው እባክሽን ምላሴን እስኪ አግብተሽን ቢሆን ውሰጅልኝ፣ ልጁ እኮ ቁሞ ቀረ ብላ ስትላት እሷም ደግሞ እንዴ ምን ማለትሽ ነው ካበዴ ጋር እኮ አላብድም ብላት ትሄዳለች ማለት ነው። እቺ አስመሳይ ደግሞ ከየት መተናደ ይቺ አስመሳይ ከየት መጣሽ ደግሞ ጭራቅ እንዴት እንደዚህ ትለኛለች ብላ ትናደዳለች ማለት ነው። ምላሴም እሷን እንግዲህ ለማገዝ እንደዚሁም ደግሞ ሰላምዬ እባክሽ ተረጋጊ፣ ሁሉንም ነገር አስተካክለዋለሁ፣ ርብቃ ማለት በጣም መልካም ልጅ ናት ብታይ እያለ ይነግራታል ማለት ነው። እውነት ለመናገር በዚህ ሰዓት ላይ ሁሉም ነገር እያንዳንዱ ነገር የሰውን እኛ ባናቅም ማለት ነው። ይሄ ነገር ደግሞ እየተፈጠረብን ቢሆንም በቀጣይ ደግሞ ሁሉም ነገር ተስተካክሎ የምናየው ይሆናል ማለት ነው። ወይዘሮ ሜላት እንግዲህ ዛሬ ልብሷንም ለመቀየር ተገዳለች ማለት ነው። ልብሷ እንግዲህ ተቀይሮ አያውቅም ነበረ፣ ማጣት ግን ብዙ ያደርጋልና አሁን ላይ ደግሞ ሀና ከተምቹ ጋር እንግዲህ ሆና ድንብላልን ለማስፈታት ጥረት ላይ ነው ያለው ማለት ነው። ተምቹ እንግዲህ ድንብላልን በጣም የሚወዳት የሚያፈቅራት ናት፣ ጮኛው ማለት ነው። ምክንያቱም እሷን ታውቃላችሁ ለብዙ ጊዜ የጠበቃት ለብዙ ጊዜ
እንትን ያላት ናት ማለት ነው። ይሄ ማለት ደግሞ በጣም ከባዱና ዋነኛው ነገር ታውቃላችሁ፣ በጣም ብዙ ነገርን ያሳለፈ ሰው በትንሹ ተስፋ አይቆርጥምና ይሄ ማለት ደግሞ የነሱን እንትን ማለት ነው ማለት ነው። እንደዚሁም አሴር ደግሞ ብዙ ሀናን ለምኗታል፣ ብዙ ጊዜ ጠይቋታል ማለት ነው። እባክሽን አብረን እንሆን፣ ይሄ ነገር ይቅርብን እያላት ነበረ። ኖላዊትን እንግዲህ ተቆጣቸው አንተ ብላ ፋኖሴ፣ ምክንያቱም አንተ ተቆጣቸውና አብረው እንደሆኑ አድርጋቸው። እነዚህን ልጆች ወደየት እየሄዱ ነው? እባክህ ኖላዊት ሁለቱንም አንድ ላይ አድርገህ መክረህ ተቆጣቸው ብላ እንግዲህ ፋኖሴ ሽምግልና ወድቃለች ማለት ነው። እውነቷን ነው። እውነት ለመናገር አሲርና ሀና አሁን እንደተኮራረፉ መቀጠል የለባቸውም። ምክንያቱም በኋላ ኤላ ተመልሶ መጥቷል። ወደ ኤላ ህይወት ትሄዳለች ብዬ ይች ልጅ አስባለሁ ማለት ነው። ሀናን አላምናትም እኔ ማለት ነው ውዶችዬ። ድሮም ከኢዝራ ጋር እንደዚህ ነበረ። አሁንም ደግሞ ኤላ ድሮ ጀምሮ ስለሚያፈቅራት ወደ እሱ እንዳትገለበጥ ብዬ አስባለሁ ማለት ነው። በዚህ የተነሳ እንግዲህ ከባድ ጊዜያትን እያሳለፉ ይገኛሉ ኖላዊቶች ማለት ነው። ድንብላልም እንግዲህ በወንድሟ መጥፋት እያለቀሰ ነው። በስተመጨረሻ ግን ወደ ሜላትን ቢመጣ ወርቁ ጠፍቷል ማለት ነው። በእሱ በጣም ተናዳና ተበሳይታ እያለቀሰች ትገኛለች። ወይዘሮ ሜላትም ደግሞ ኮተትህን ይዘህልኝ ውጣ ብላ እንግዲህ ተመልሶ ወደ ቤቷን ቢመጣ ይሄን ይመስላል ማለት ነው። ላይክ ሸር ሰብስክራይብ አድርጉ። ባይ ባይ።